إلهي بزنته لنكا مران منجدون انداوك أسجلين ليازو جمل بسم الله. اللهم لك الحمد كما ينبغي لجلال وجهك وعظيم سلطانك، والصلاة والسلام على حبيبنا رسول الله وعلى آله وصحبه ومواله. السلام عليكم ورحمة الله وبركاته. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. استزاري عندنا كرنا لمن يهون الله أنديه يمودن ولتا ውለንለታል እንዴ ወይስ ቃል አስገብተናል? ይህ እንኳን በፍጹም አይሆንም። ታዲያ ሰዎች ምንድነው ሚስጥራችን? ይህን ያክል ስናምጠው በትዕግስት እስክንቶብት ድረስ የሚጠብቀን ሊቀጣን አይችልም? ላ ወላሂ አያያዙ እንኳን ብርቱ ነው። ታውቃላችሁ ግን በእኛ ወንጀል ምክንያት ፍጥረት በአጠቃላይ እንደሚሰለችን። ኑ ላሳያችሁ ወንጀላችን ምን ያክል ፍጥረታትን እንደሚያሰለች። በእያንዳንዱ ቀን ጠዋት ምድር ለአላህ ጌታዬ ሆይ ተወኝ እስቲ ተሰንጥቄ የሰው ልጆችን ላስመጣቸው፣ እነሱ እኮ በአንተ ሲሳይ እየተጠቃቀሙ አንተን ግን አያመሰግኑ ትለዋለች። ሰማይም ጌታዬ ሆይ ተወኝ እስቲ በሰው ልጆች ላይ ተደርምሼ ልፍጃቸው፣ እነሱ እኮ በአንተ ሲሳይ እየተጠቃቀሙ አንተን ግን አያመሰግኑህም ይላል። ባህርም ጌታዬ ሆይ ተወኝ እስቲ የሰው ልጆችን ላጥለቅልቃቸው፣ እነሱ እኮ በአንተ ሲሳይ እየተጠቃቀሙ አንተን ግን አያመሰግኑህም ይላል። ተራራዎችም ጌታችን ሆይ ተወን እስቲ እርስ በርስ እየተጋጨን የሰው ልጆችን እንጨፍልቃቸው፣ እነሱ እኮ በአንተ ሲሳይ እየተጠቃቀሙ አንተን ግን አያመሰግኑህም ይላሉ። አላህም ለሁሉም እንዲህ ሲል ይጠይቃቸዋል። ፍጥረቶቼ ሆይ የሰው ልጆችን እናንተ ናችሁ እንዴ የፈጠራችኋቸው? ሰማያት፣ ምድር፣ ተራራና ባህሮችም ጌታችን ሆይ አንተ ነህ የፈጠርካቸው ብለው ይመልሱለታል። አላህም እናንተ ብትሆኑ የፈጠራችኋቸው ታዝኑላቸው ነበር። እስቲ ባሮቼን ለኔው ተውልኝ። ያ አላህ ከባሮቼ የሚተወብት ካለ እኔ ወዳጁ እሆናለሁ፣ ከባሮቼ የማይተወብትም ካለ እኔው ነኝ ፈዋሹ። እኔ እኮ ለባሮቼ ከእናቶቻቸው በላይ አዝንላችኋለሁ። ከባሮቼ ውስጥ ወደ እኔ ተጸጽቶ የሚመጣ ካለ እኔ ከሩቁ ነው መርሐባ እያልኩ የምቀበለው። ከባሮቼ ውስጥም እኔን አምጾ የሚሸሽ ካለም ጠጋ ብዬ ባሪያዬ ሆይ ለምን ከኔ ትሸሻለህ? ከኔ ሌላ ጌታ አገኘህን? ወይስ ከኔ የበለጠ አዛኝ አገኘህ? በማለት እጠራዋለሁ ብሎ ለሰው ልጅ ያለውን ፍቅር ለፍጥረታቱ ያስረዳቸዋል። ያ አላህ ማ አሕለመክ ወማ አርሐመክ። በኃጢአት የተጨማለቀ ባሪያ ጌታውን ያ አላህ ብሎ ሲጠራው መላእክት የወንጀለኛ ጥሪ አላህ ዘንድ እንዳይደርስ ይጋርዳሉ። ባሪያው አሁንም ያ አላህ ብሎ ጌታውን ሲጠራው መላእክት ዳግም ድምፁ ዘልቆ እንዳይሄድ ይጋርዱታል። ባሪያው አሁንም ወንጀሉ ከብዶት ይቀልለት ዘንድ ያ አላህ ሲል መላእክት አሁንም የወንጀለኛ ድምፅ አላህ ዘንድ እንዳይደርስ ይጋርዳሉ። ባሪያውም ለአራተኛ ጊዜ ያ አላህ ሲል መላእክትም ሲጋርዱ፣ አላህም ሱብሓነሁ ወተዓላ እስከ መቼ የባሪያዬን ድምፅ ልትጋርዱ ትሞክራላችሁ? አቤት ባሪያዬ፣ አቤት ባሪያዬ፣ አቤት ባሪያዬ፣ አቤት ባሪያዬ በማለት አላህም 4 ጊዜ ጥሪውን ይመልስለታል። ያ ረሕማን አቤት ከሚትላቸው ሰዎች አድርገን ያ አላህ። ዘወትር ባሪያው ከአላህ ሲሸሽ አላህ እንዲህ ይለዋል፣ ባሪያዬ ሆይ በእጄ ፈጥሬ በጸጋዬ አሳድጌ እንዴት እኔን ትቃረነኛለህ? እንዴትስ ታመፀኛለህ? ባሪያዬ ሆይ አመፀኸኝ ስታበቃ ወደ እኔ ስትመለስ እኮ ይቅር ብዬ ነው የምቀበልህ። ታዲያ እንደኔ አይነት አዛኝና መሐሪ ጌታ ከየት ታገኛለህ?
አላህን ስንገዛው እንዲህ ይለናል፣ ባሪያዬ ሆይ ካለመኖር ወደ መኖር አመጣሁክ፣ ዓይን ጆሮና ማስተዋያ አቅልም ሰጠሁክ። ባሪያዬ እኔ ከኃጢአትህ ስከልልህ አንተ ግን አትፈራኝም። እኔ ሳስታውስህ አንተ ግን ትረሳኛለህ። እኔ ካንተ ሐያ አደርጋለሁ፣ አንተ ግን ለኔ ሐያ አታደርግም። ባሪያዬ ሆይ ማን ነው እስቲ ከኔ በላይ ለጋሽ? ማን ነው በሬን ቀብቅቦ ሳልከፍትለት ይሄደ? ማንስ ነው ጠይቆኝ የከለከልኩት? እኔ በአደም ልጅ ስስታም ነኝ እንዴ? ታዲያ ለምንድን ነው ባሮቼ የሚሰስቱት? አዎ ወዳጆቼ፣ ይህ ጥሪ ለኔና ለናንተ ከሰባት ሰማያት በላይ የተላከልን ነው። አላህ ስብሓነሁ ወተዓላ ለቅናውንና እዝነቱን ለባሮቹ ሲገልጽልን እንዲህ ይላል፣ እናንተ ባሮቼ ሆይ እኔ በደል መፈጸምን በራሴ ላይ እርም አድርጌያለሁ፣ በእናንተ መካከልም በደልን መፈጸም እርም አድርጌዋለሁ። ስለዚህ አትበዳደሉ። እናንተ ባሮቼ ሆይ እኔ የመራሁት ሲቀር ሁላችሁም ጠማሞች ናችሁ። ስለዚህ ቀጥተኛ መንገድ እንድመራችሁ ለምኑ፣ እመራችኋለሁ። እናንተ ባሮቼ ሆይ እኔ የመገብኩት ሲቀር ሁላችሁም ረሃብተኞች ናችሁ። እንድመግባችሁ ጠይቁኝ፣ እመግባችኋለሁ። እናንተ ባሮቼ ሆይ እኔ ያለበስኩት ሲቀር ሁላችሁም እርቃናችሁ ናችሁ። እንዳለብሳችሁ ጠይቁኝ፣ አለብሳችኋለሁ። እናንተ ባሮቼ ሆይ እናንተ ቀንና ሌሊት ትሳሳታላችሁ፣ እኔ ደግሞ ወንጀሎችን ሁሉ እምራለሁ። ስለዚህ መሐረታን ጠይቁኝ፣ እምርላችኋለሁ። እናንተ ባሮቼ ሆይ እናንተ እኮ እኔን የመጉዳት ደረጃ ደርሳችሁ እኔን መጉዳት አትችሉም። ደግሞም እኔን የመጥቀም ደረጃ ደርሳችሁ እኔን መጥቀም አትችሉም። እናንተ ባሮቼ ሆይ እናንተ እኮ የመጀመሪያችሁ የመጨረሻችሁ ሰዋችሁ ጋኔናችሁ ሁሉ ከናንተ ውስጥ ካለው ያንዱን ጌታን ፈራሂ ልብ ሁላችሁንም ቢኖራችሁ ይህ ስልጣኔ ላይ ምንም አይጨምርም። እናንተ ባሮቼ ሆይ ከናንተ የመጀመሪያውና የመጨረሻው እንዲሁም ሰውና አጋንንት አንድ ቦታ ቆሞ ቢጠይቀኝና እኔም ለእያንዳንዱ የጠየቀውን የምሰጥ ብሆን እንኳ ያ እኔ ካለኝ ሀብት ላይ መርፌ ባህር ውስጥ ብትገባ የምትቀንሰውን ያክል አይቀንስብኝም ነበር። እናንተ ባሮች ሆይ ስራችሁን ነው የምቆጥርላችሁ፣ ከዛም በስራችሁ መሰረት እከፍላችኋለሁ። መልካምን ያገኘ አላህን ያመስግን፣ ከዚህ ውጭ ሌላን ነገር ያገኘ ግን ራሱን እንጂ ሌላን አይውቀስ። አደም ያኔ ከጀነት እንዲወጣ በተወሰነበት ጊዜ እጅግ አዝኖ ነበርና አላህ እንዲህ አለው፣ አደም ሆይ ውጣ ከጀነት ስልህ አትደንግጥ። ላንተው እኮ ነው የፈጠርኳት። ነገር ግን ወደ መሬት ወርደህ ለኔ ስትል ራስህን ዝቅ አድርግ፣ ለፍቅሬም ስትል ተናነስ። ወደ እኔ ለመምጣትና ጀነትን ለመግባት ጉጉትህ ሲጨምር ያኔ ዳግም ጀነትን አወርስሃለሁ። በሌላ ጊዜም አላህ አደምን አደም ሆይ ፍጹም የማያምጥ እንዳደርግህ ትፈልግ ነበር እንዴ አለው። አደምም አዎን ያ ረብ አለ። አላህም አደም ሆይ አንተንና ዝርዮችህን የማያምፁ ፍጹም አድርጌ ከፈጠርኳችሁ ታዲያ እዝነቴና ይቅርባይነቴን ማን ላይ ላፍስስ? ክብሬንስ በማን ላይ ላስፍን? ማንንስ ልውደድ? ማንንስ ልማር? አደም ሆይ ፈጽመሃት እኔ ዘንድ የምትወድቅባትና የምትለምንባት ወንጀል ሰርተሃት ከምትኩራራባት አምልኮ ወይም ኢባዳ ለኔ የተወደደች ናት። አደም ሆይ የወንጀለኞች የጸጸት ለቅሶ እኔ ዘንድ ከተመጻዳቂዎች ውዳሴ በላይ የተወደደ ነው። ያ ሐዩ ያ ቀዩም ቢረሕመቲከ ነስተጊዝ አስሊሕ ለና ሸእነና ኩለህ ወላ ተኪልና ኢላ አንፉሲና ጠርፈተ ዐይን اللهم إنك عفو تحب العفو فاعف عنا اللهم اغفر لنا جميع ذنوبنا فإنه لا يغفر الذنوب إلا أنت اللهم أنت ربي لا إله إلا أنت خلقتني وأنا عبدك وأنا على عهدك ووعدك ما استطعت أعوذ بك من شر ما صنعت أبوء لك بنعمتك علي فاغفر لي فإنه لا يغفر الذنوب إلا أنت ይህንን ዱዓ አዘውትረን እንበለው። ሰይዱል ኢስቲግፋር የሚባለው ይህ ነው። አላህ ስብሓነሁ ወተዓላ እኔ በተናገርኩት እናንተም በሰማችሁት የምንጠቀም ያድርገን። ሱብሓነከ አላሁመ ወቢሐምዲክ
أشهد أن لا إله إلا أنت، أستغفرك وأتوب إليك، وآخر دعوانا أن الحمد لله رب العالمين، والسلام عليكم ورحمة الله وبركاته.